Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አዲሱ ቻናላችን ነው አድማጮቻችን። ሁሉ ጊዜ አዲሱ ቻናላችን አፕሎድ የሚያደርጋቸውን ቶሎ ኖቲፊኬሽን ወይ ማስታወቂያ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትሏን ተጫኑ። አዲስ ቻናል ስለሆነ ማስተዋወቅ ስላለብን ነገሯቸው ብዙዎቹ ሰብስክራይብ ሳያደርጉ እያዩት ነውና አስታውሷቸው እያሉን ስለሆነ ጉጉሎች ማለት ነው። ሁሉ ጊዜ ደግሞ እንደምንጠይቃችሁ ላይክ ማድረግ አትርሱ። ካሁን ጀምሮ ሁሉ ጊዜ ላይክ በሉት። ላይክ ካደረጋችሁት ወዳጅም ጠላትም ማወቅ አለበት። አሁን አብይ አህመድ በሲቪል አቪዬሽን ህግ የማይፈቀድ ስለ ነጭ ወታደሮቹን እንመጣለን። ግን የሲቪል አቪዬሽን ህግ ጥሶ ወታደሮቹን እያመላለሰ ነው። ይሄ የቆየ ነገር ነው። ሁሉ ጊዜ እያመላለሰ ነው። አዲስ ነገር አይደለም የሚያደርግ ያለው። በትግራይ ጦርነት ላይ ነበረ። ከዛ በኋላ አብይ አህመድ ከመጣ ጀምሮ ወታደሮቹን የጦር መሳሪያም ሁሉ ነገር ነው በሲቪል አቪዬሽን ክልክል ነው። የኢትዮጵያ አየር መንገድ ሊከለከል ይችላል የትም እንዳይበር። ታስታውሳላችሁ ፕሬዚደንት ባይደን እያለ አንዱ ትልቁ ሳንክሽን እናወርድልሃል ወይ ማዕቀብ እንጥልብሃለን ተብሎ የነበረው የኢትዮጵያ አየር መንገድ ወደ አውሮፓና ወደ አሜሪካ እንዳይበር እናደርገዋለን የሚል ነበር። ወደ ሁለቱ አገር መብረር ካቆመ ማለት ደግሞ ከስራ ቆመ ማለት። ዋና የገቢ ምንጩ አውሮፓና አሜሪካ የሚመላለሱ አየር መንገድ የሚጠቀሙ ናቸው። ስለዚህ ይሄንን ግን አደጋ ላይ ለነዛ ተመላላሾቹ በኢትዮጵያ አየር መንገድ አሁን ሁልህንም በኢትዮጵያ አየር መንገድ የምትመላለሰው የትም አገር ያለው በተለይ በዳያስፖራ ያለው ከአሜሪካ፣ ከአውሮፓ፣ ከአውስትራሊያ፣ ከኤዥያ፣ ከሚድል ኢስት አገሬን፣ ህዝቤን፣ ቤተሰቦቼን ያለው ብለህ ስትጓዝ የኢትዮጵያ አየር መንገድ ተሳፍረህ ተመተህ ልትጣል ትችላለህ። ይሄ ደግሞ ህግ ይፈቅዳል። ምክንያቱም ሲቪል አቪዬሽን ማለት ወታደራዊ ያልሆነ ነው። የጦር መሳሪያና ወታደሮችን እያመላለሰ ወደ ውጊያ ያለበት ቦታ የሚያመላልስ ከሆነ ይሄ የተረጋገጠ በቪዲዮም በአውዲዮም በሁሉ ነገር የተረጋገጠ ነው። አዲስ አይደለም። ግን አሁን የሚያደርገው ያለው ይሄንን ነገር ሪስክ ውስጥ የምትገቡት ያላችሁ ሁላችንም በኢትዮጵያ አየር መንገድ ተሳፍረን እንሄዳለን። ህይወታችን ግን አደጋ ላይ እየጣለ ነው ይሄ ሰውዬ። ይህንን ወቁ። ወደ አሁኑ ዜና ወስዳችኋለሁ። ግን እያንዳንድህን የኢትዮጵያ አየር መንገድ የምትጠቀም የሲቪል አቪዬሽን ጥሶ ለምሳሌ ወደ አማራ ክልል ሲበር ወታደሮች ጭኖ የጦር መሳሪያ ጭኖ ሲመጣ እንደሚመጣ ካወቀ ፋኖ መጥቶ ቢጥለው ጥፋቱ የማን ነው? የኢትዮጵያ አየር መንገድ ነው። የአብይ አህመድ ስህተት ነው። ምክንያቱም ኢትዮጵያ አየር መንገድ የማን ንብረት ነው? የመንግስት ንብረት ነው። ስለዚህ አብይ አህመድ አዞት ነው ወደዛ የሚመጣ ያለው። አውሮፕላኑ መከስከስና እዛ የነበሩ ውስጥ ያሉትንም አደጋ ላይ መጣል ብቻ ሳይሆን ይሄ የዓለም አቀፍ ህግም ጥሶ ነው እንደዚህ የሚያደርግ ያለው። ስለዚህ እያንዳንድህን ይሄንን አሁን ዜና ሳቀርብልህ እያንዳንድህን ማሰብ ያለብህ እኔ በሆንስ እዛ አውሮፕላን ላይ ያለሁት ብላችሁ አስቡ። የትም ወደ ትግራይ የሚበር ከሆነ ወደ አማራ ክልል የሚበር ከሆነ ወታደሮችና የጦር መሳሪያ ጭኖ ወደ ኦሮሚያ የሚሄድ ከሆነ የትም አካባቢ ይሁን ወታደሮች ማመላለስ አይችልም። ይሄ አንድ በሉልኝ ትልቁ ስህተት አሁን የተጀመረ አይደለም። አብይ አህመድ ከመጣ ጀምሮ ሲሰራበት የቆየ ነው። ይሄ ግን መቆም ኢናፍ ኢዝ ኢናፍ መባል አለበት። ለራስህ ስትል ለራስሽ ስትይ ደጋፊም ሁኚ ተቃዋሚም ሁኚ 30 ሺህ ጫማ ላይ ተሳፍረ ስትበር ቤተሰቦች ካሁን እደርሳለሁ ወደ ቤተሰቦች ደርሼ ያገኛቸዋለሁ ብለህ ጓጉተህ ስትሄድ ተመተል ትጣል ትችላለህ። የትኛው ወታደር እንደጫነ የትኛው ወታደር እንዳልጫነ የሚያውቅበት ምንም ሚንስ የለውም። ወታደሮች የሚያመላልስ ከሆነ የአማራ ክልል ኤርስፔስ ውስጥ ገብቶ ሲበር መጥቶ መጣል ይችላል። ምክንያቱም ወታደር ነው እኔን ሊያጠፋ ነው የሚመጣ ያለው ሊል ይችላል። ፋኖ ለምሳሌ ነው እንደ ምሳሌ የምጠቀምበት ያለው። ምክንያቱም የዛሬ ዜናችን ያውም የውጭ ወታደሮች ናቸው። እነዚህማ የውጭ ወታደሮች ዘርዘር አድርገን እናመጣለን። እስካሁን ላይክ አድርጋችሁት ካልሆነ ላይክ አድርጉት። ምንድነው የምንለው ያለነው? እነዚህ አስደንጋጭ በክራይ የገቡ ነጭ ወታደሮች የሚል አርዕስት ይዘናል። እንግዲህ የሰማነውን እነዚህ ነጭ ወታደሮች በሁለት አውሮፕላን ተጭነው በኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ ነው ሲቪል አቪዬሽን ነው ማለት ያለው። የኢትዮጵያ አየር ኃይል አይደለም ማለት ያለው። እንደምታዩት ያላችሁ የሲቪል አውሮፕላን ነች። በዛ ተጭነው ባህር ዳር የገቡ ነጭ ወታደሮች አሉ። እነዚህ ወታደሮች ከየት ነው የመጡት? ለምንስ ነው የመጡት? ዝርዝር አድርገን እናመጣላችኋለን። እስከ መጨረሻ ከኛ ጋር ቆዩ። የሚቀጥሉት 5-6 ደቂቃ ከኛ ጋር ከቆያችሁ ዝርዝሩን ታገኙታላችሁ። እንግዲህ ይህንን እንደሰማነው አድማጮቻችን ሪፖርት ያደረገው አንድ ሚዲያ አውጥቶታል።
ሪፖርት ያደረገው እርግጠኛ ነኝ ብሎ ነው ያወጣው። በአይን አይተው አረጋግጠውልኝ አረጋግጬ ነው ያወጣሁት ብለዋል። እንነግራቸዋለን መጨረሻ ላይ የትኛው ሚዲያ እንደሆነ። እነዚህ ወታደሮች ነጭ ወታደሮቹ ተጭነው የመጡት በኢትዮጵያ አየር መንገድ ነው ብያቸዋለሁ። ማነው የሚከፍላቸው? እነዚህ በክራይ ተከራይተው መጥተው ያሉት ዩናይትድ አረብ ኤምሬትስ ነው የምትከፍላቸው። ነጭ ናቸው። ከየት ነው የሄዱት? ከኮሎምቢያ። ኮሎምቢያ እዚህ ላቲን አሜሪካ ውስጥ ማለት ነው የሄዱ ናቸው ነው የሚለን ያለው ይሄ ሚዲያ። ይታያችሁ እንግዲህ ዩናይትድ አረብ ኤምሬትስ ወታደሮች ከላቲን አሜሪካ ወይም ከኮሎምቢያ ተከራይታ መርሰነሪስ የሚሏቸው አለ አይደለም። የትም አሁን ከራሻም የሚከራዩ አሉ፣ ከሌላም አፍሪካ ሀገሮች እየሄዱ የሚዋጉ አሉ። እንደዚህ ናቸው። እነዚህም ህይወታቸውን ሪስክ አድርገው ይመጣሉ። በጣም ብዙ ገንዘብ ነው የሚከፈላቸው። ሪስክ ሪዋርዱ ሀይ ነው። ልትሞትም ትችላለህ። ካልሞትክ ደግሞ ብዙ ገንዘብ አግኝተህ አገር ስትመለስ ሀብታም ነው የምትሆነው፣ ብዙ ገንዘብ ስለሚከፈላቸው ማለት ነው። ግን በደንብ ልምምድ ያላቸው ይሄ ጉሮላ ዋርፌር እንደዚህ የሽምቅ ውጊያ ከፍተኛ ልምድ ያላቸው ናቸው። እና ዩናይትድ አረብ ኤምሬትስ ለማን እስካሁን መገመት ትችላላችሁ? ለማን ነው ተከራይታ ያመጣቻቸው የሚለውን ማለት ነው። እና እንደሚሉት ያሉት እነዚህ ነጩ የኮሎምቢያ ወታደሮች ከላቲን አሜሪካ የሄዱት ባህር ዳር አርፈዋል። ከባህር ዳር ወደ ቤንሻንጉል ጉሙዝ አድርገው ወዴት ነው የሚሄዱት? ወደ ሐሚቲ ነው። የሱዳኑ ተቃዋሚ ኃይል እሱን ለመርዳት ረድተው ለመዋጋት ነው። ለአልቡርሃን ለህጋዊ የሱዳን መንግስት ለመውጋት ነው። እንግዲህ ይታያችሁ። ይሄንን አንደኛ ነገር ሱዳን ምናምን ብላችሁ አታስቡት አድማጮች። የኢትዮጵያ ወታደሮች ናቸው ሱዳን ውስጥ ገብተው የሚዋጉ ያሉት። ከሐሚቲ ጋር ሆነው የሚሰለጥኑት ኢትዮጵያ ውስጥ ነው፣ ቤንሻንጉል ጉሙዝ ነው። የተመቱ ወታደሮች ከፍተኛ ባለ አዛዦች ከሆኑ ጦር ኃይሎች ሆስፒታል መጥተው ነው የሚታከሙት አዲስ አበባ። ከዛ የተረፈ ደግሞ አማራ ክልልም ቤንሻንጉልም ያሉ ሆስፒታሎች ነው የሚታከሙት። ሰልጥነው ታጥቀው ትጥቃቸው፣ ስንቃቸው፣ ሎጂስቲኩ በሙሉ በኢትዮጵያ ነው የሚላከው። ማን ነው የሚከፍለው? ኦፍኮርስ ዩናይትድ አረብ ኤምሬት ነው። ዩናይትድ አረብ ኤምሬት ለምንድን ሱዳን ውስጥ ጣልቃ ገብታ እንደዚህ የምታግዘው ያለችው ብላችሁ ለማታውቁት፣ ምክንያቱም ሱዳን ውስጥ ከፍተኛ የሆነ የወርቅ ማዕድን አለ። ያ የወርቅ ማዕድን መቆጣጠር ትፈልጋለች። አሁንም እያወጣች እየወሰደች ነው። ገንዘባቸው ወረቀት አድርጎ ማስቀመጥ አልፈለጉም። ዩናይትድ አረብ ኤምሬቶች ቆጥረህ ሰፍረህ የማያልቅ ዶላር አላቸው። ቆጥረህ ሰፍረህ አሁን ለኢራን ጦርነት ወደ 30 ነው 40 ቢሊዮን ዶላር ሰጥታለች ማገገሚያ ብላ። ምክንያቱም አጠገቤ ሆና ልታቃጥለኝ ነው፣ የዱባይ ዲዩቲ ፍሪ እየመታች ከገበያ ውጭ ልታረገኝ ነው፣ ቱሪስቱ በሙሉ ደረቀ፣ ኤርስፔሱ ተዘጋ። ስለዚህ የሚያስፈልገው ያወደሙ አሜሪካና እስራኤል ያወደሙትንም የምትሰሪበትን እንሰጣሻለን ብለዋታል አረቦች። ስለዚህ ገንዘብ አላቸው። ግን ለትውልድ ስለሚያስቡ ለሚቀጥለው ትውልድ ስለሚያስቡ በወርቅ ለማስቀመጥ ነው የሚፈልጉት። ወረቀቱ ወረቀት እየሆነ ነው የሚሄደው። ኃይሉ እየደከመ ነው የሚሄደው። ዶላሩ ኢትዮጵያ ውስጥ እንዳለው ወረቀት ማለት ነው። ስለዚህ ይህንን ነገር ለነዛ ለጥቅማቸው ብለው ወደ ኢትዮጵያ ከላቲን አሜሪካ ወደ ኢትዮጵያ ከኢትዮጵያ ወደ ሱዳን በቤንሻንጉል አድርገው እንዲዋጉ ነው የሚሄዱት ያሉት። ይሄ እውነት ከሆነ በጣም በጣም እውነት ለመናገር ወንጀል ነው የሚፈጽም ያለው ይሄ ሰውዬ። ትልቅ ወንጀል ነው። አየር መንገዱ ወንጀል እየፈጸመ ነው። ኢትዮጵያ ከጎረቤቶቿን ለማዋጋት አርጋው ማታቀውን ትጥቅም ስንቅም ልምምድም እየሰጠ ነው። ቋሚ የሆነ ጠላት እንዲፈጠር እያደረገ ነው። እንደምታውቁት አባይ ግድብ አለ። የአባይ ግድብ ዋና ደጋፊ የነበረችው ሱዳን ነች። ከግብፅ ተለይታ ከኢትዮጵያ ጋር ቆማ አዋጥተው ቦንድ ገዝተው በብዛት ቦንድ ገዝተው ነበር ሱዳኖች። ይጠቅመናል ለኛ ደለል አፈሩም እየመጣ ግድባችንን የሚሞላ የነበረው አጣርተው ይልኩልናል። ተለክቶ ነው የሚላከው። የሚለቀቀው የተጠቆሙበትን ነው የሚላከውና አይጥለቀለቅም ሀገራችን። ስለዚህ ከኢትዮጵያ ጎን ነን ብለው የነበሩ ናቸው። ግን ቋሚ የሆነ ጠላት እየአፈራባት ነው ለኢትዮጵያ አብይ አህመድ ቋሚ። ስለዚህ ይህንን ሰውዬ የጥፋት እጁ በጣም ረጅም እየሆነ እየሄደ ነው ያለው። ቶሎ ብሎ የኢትዮጵያ ሕዝብ በሙሉ አንድነቱን አጠናክሮ አንድ ላይ ቆሞ ከዛ አነስተኛ የሆነ ጥቃቅን የሆነ ልዩነቶች አይጠፉም። ቁጭ ብሎ መነጋገር ባህል አለው። ተነጋግረው ሊጨርሰው ይችላል። ማህበረሰቡ አይጣላም። መጀመሪያ አብይ አህመድና ደመቀ መኮንን እኮ አስበውት የነበሩት እንደነገሩን ራሳቸው እዛ የነበሩት የአማራ ህዝብና የትግራይ ህዝብን ለማጨፋጨፍ ነበር፣ ደም ለማቃባት። ይሄ አንድ ህዝብ፣ አንድ አይነት ሃይማኖት፣ አንድ አይነት ቋንቋ፣ አንድ አይነት ፊደል የሚጠቀም ሺዎች የሚቆጠሩ የኢትዮጵያ ታሪክ የሚባለውን የነሱ የሆነ ለማጣላት ለመለያየት
ያላደረጉት ያልፈነቀሉት ድንጋይ የለም። ሴራቸውን በጣም 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 በትልቁ ግራንድ የሆነ ሴራ ነበር አስበው የነበረው፣ ግን አልተሳካም። አይጣላም፣ ተዋጉቶ አያውቅም። በታሪክ የኢትዮጵያ ታሪክ የሚባለው ውስጥ የአማራ ህዝብና የትግራይ ህዝብ ተዋጉቶ አያውቅም። አብሮ ነው የሚዋጋው ለጠላት፣ አብሮ አንድ ላይ ሆኖ ሞክሮ ነበር። አብይ አህመድ ግን አልሆነለትም። ይህንን ያልኩ አድማጮቼ እንደዚህ አይነቶቹ ትኩሶቹን ዜና ወደ እናንተ እናመጣለን። እናንተ ደግሞ ምንድነው የምታደርጉት? ሁልጊዜም እንደምላችሁ እስካሁን ማርጋችሁ ካልሆነ ላይክ የሚለውን አርጋችሁ ውጡ፣ ሼር ማርጉት፣ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቻው።